ያው እንግዲህ ዛሬ ፊቱን ያሳይ ይሆን አያሳይም? ይህ ሰውስ ማን ነው? እኛ የምናውቀው በመልእክተኛው ነው። ቀደም ቃል ስለተገባባን አሁን ፊቱን በአራዳ ቋንቋ ፌሱን እንሹፈው አይደል? ስንት ዓመት ነው እንደዚህ ፊትህን ደብቀህ የሰራኸው? እንዳልኩ በትክክል አይታወቅም። በአመት ደረጃ ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው። እንዳልከው የእናትን ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው ምን ነው ክፋት እያየን ካደግን ተቸገሩትን ታጎርሳለህ፣ አንተም ትጎርሳለህ። ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ በብዛት። አንተ ግን ያለፊት አብሬ የመጣ ነገር ስለሆነ እኔ መልእክተኛ ነኝ። ሰው ገንዘብ ይልክልኛል ማድረስ ነው በቃ። ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። ማንስ ነው ይሄን ሐሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። አዎ ልክ ነው። ማን የጀመረው? ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡ ባይቻል ነበር። አዎ ያቺ ስልክ ቤት እንግዲህ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትል ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል። ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሀል። ቶች 8000 ብር ላኩልኝ ለመጀመሪያ ጊዜ። አረብ ሀገር ነው። በዚህ አጋጣሚ በጣም የሚሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ብዙ ነገር ላይ አይተህ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት። እና በጣም ነበር ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰው። ያው እንግዲህ ዛሬ ፊቱን ያሳይ ይሆን አያሳይም? ይህ ሰውስ ማን ነው? እኛ የምናውቀው በመልእክተኛው ነው። የሰይፉ በኢቢኤስ እንግዳ ይሆናል። 5 ዓመት ካገለገልክ ቀሪውን ደግሞ ፊቱና ቀደም ቃል ስለተገባባን አሁን ፊቱን በአራዳ ቋንቋ ፌሱን እንሹፈው አይደል? ይሾፍ ባያን መጀመሪያ ዜና ይሾፍ አይሾፍ ካሁን በኋላ መንገድ ላይ ስታስቸግሩት ብዬ አሰብኩና ታውኩት። ስንት ዓመት ነው እንደዚህ ፊትህን ደብቀህ የሰራኸው? እንዳልኩ በትክክል አይታወቅም። በአመት ደረጃ እስከ 5 ዓመት ድረስ ምን ያህል ሰዎችን አገዝክ? አላውቅም። እሱ ያወቃቸው ነው። 5 ዓመት ካገለገልክ ቀሪውን ደግሞ ፊቱና አንተን ናፍቀዋል፣ እኔን ሰልችተዋል። ስለዚህ እኔ ሸፈን ደብቁት ማለት ነው። እሺ ሰይፉ፣ እኔ ሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው? አዎ። የባህር ዳር ልጅ ነህ? የባህር ዳር ልጅ። አዎ። ኳስ ተጫዋችም ነህ? ነበርኩ። አሁን አቆም። አሁን የገባኝ ይሄ መቆም የሌለበት እንደውም ኳሱ ላይ ነበር መጠንከር የነበረብህ። እንግዲህ መልእክተኛው በሚል በተለያዩ የእርዳታ ስራዎችን በመስራት የምናውቀው ስነ ጊዮርጊስ በትክክለኛ ስሙ በሰይፉ ሾው መልኩን ግልጽ አድርጓል ለማህበረሰቡ። ይሄ ተጫዋች ማገዝ ትችል ነበር፣ መርዳት ትችል ነበር። ውስጡ ላይ ብዙ ነገሮች አሉ አይደል ሰይፉ? አንዳንድ ነገሮች እንደዚህ አይገለጹም በደንብ። በአንዳንድ ምክንያቶች ነው ያቆምከው። ተሰብረህ ነው አይደል? ምክንያቱም እዛ ፎቶ ላይ እንደማየው እኮ እንዳቆም አረ ስነ ጊዮርጊስ ነው በጣም እንደሚያራ የአርሰናል ተጫዋቾች ደቃቅ አይደሉ እንደ ካንተ ስንት ቁጥር ላይ ነው? ዝም ብዬ ተክለ ሰውነትን ሳይው አማካኝ ወይም ደግሞ አጥቂ ጓንት ለብሰው አጥቂ ያለ ሳይሆን እናቴ መለኩሴ ነች እና እናቴ ማለት ያው እናቴ እንደዛ ነው የምለው። ግን በቁጥር ወይም በስም አያቴ ነች ላይ። እሺ እናትም አባትም የለኝም። እሷ ነች ያሳደገችኝና በጣም ደግ የምትባል ነች ከአካባቢው። ይሄ የሰንበት ቂጣ ምናምን ጋብግራ ምናምን ለሰው ምትሰጥ ቤት መጣው ምናምን የሚወስዱ አይነት። እሺ በቃ ታዋቂ ነች ሰፈሩ ላይ በጣም። እዛው ባህር ዳር? አዎ ሰፈሬ እኔ አካባቢ ባህር ዳር አካባቢ የምትታወቅ እናት ነው ያለች። እሺ በደግነቱ
መሰረቱ እሱ ይመስለኛል። ስለዚህ ያው እንዳልከው የእናት ደግነት ስታይ ለተቸገሩ ለመድረስ ያ ደግነት በልጅነታችን እኮ ያየነው ነው ምን ሆነው ክፋት እያየን ካደግን ያው ክፋት ይጋባል። በደግነት ውስጥ ከሆነ ግን እሳቸው ናቸው ፎቶ ላይ የማያቸው እንዴ ለእናቱ በደንብ አያችሁ ልጅ ፍቅር እየነገር ነው ካደገ በቃ ጥሩ አፍቃሪ ይሆናል። ደግነት ካየ ደግ ይሆናል። የዛኑ ያህል ደግሞ በተቃራኒው ካሳደግነው ከክፋት ከክፉ ሊሆን ይችላል። እናንተ የእናት ደግነት ተጋብቶባል? አዎ በልጅነት ጀምሮ እንዳልኩ ሳይፍዬ መንገድ ላይ የሆነ ሰው አይታ አታልፍ። ተማሪዎች እነዚህ ውጭ እንትን የሚያድሩት አሉ መጣው ቤት የሚለምኑት ምንድነው አኮፋዳ ይዘው ምናምን እኛ አካባቢ እንደዛ ቆሎ ተማሪዎች መጣው ቤት በልተው ምናምን የሚሄዱት መጣው የሚያድሩ እንደዛ ነገር ነው። እና እኔ ከነሱ ጋር ስጫወት ምናምን ነው እንትን ያልኩትና ከልጅነቴም ጀምሮ እኔ አሁን ስጎርስ ታይኛለህ አይደል ቪዲዮ ላይ እሱ ድሮ ያደረኩት ነው። አሁን ሰው ምጸየፈው ምናምን ይመስለዋል። የቸገሩትን ታጎርሳለህ አንተም ትጎርሳለህ። ከነሱ ስጎርስ ምናምን ሰው አይቶ አትጸየፍም አያምህም ወይ ምናምን ይላሉ። አንተ ግን ያለፊት አብሬ የመጣ ነገር ስለሆነ ምንም እንትን አይደለም ለኔ። እና ማዘርን እያየሁ ነው ያደግኩት። ክብሩን እግዚአብሔር ይውሰድ። ከእግዚአብሔር ቀጥሎ ግን እናቴ ነች ለዚህ ትልቁን ድርሻ የምትወስደው። እንግዲህ እዚህ ጋር እንዳለው ሁልጊዜ በቃ አጋጣሚ መንገድ ላይ ከሚያገኛቸው ሰዎች ወይ ይሄ ምግብ አውጥተው ከትርፍራፊ አውጥተው ከሚበሉት ሰዎች በሚበላበት ሰዓት ያንን ነገር ሳይ በቃ የሁልጊዜ ስጋቴ ይሄ ልጅ እንዴት ነው ሆዱን ያሟላ ያመውም ነው። እንግዲህ ለእንደዚህ አይነት ነገር ሴንሲቲቭ የሆኑን ሰዎች አለን። ቤት እንኳን ተስተካክሎ በስርዓት እየበላ ከባባድ በሽታዎች እና በቃ ስጋት ነው። ምክንያቱም አዳፕሽን አለመደም ብዬ ነበር ማስበው። እንደሚለው ከሆነ ግን ለእኔ ይሄ ነገር በቃ ያደግኩበት ነው። ምንም ነገር ትርፍ ነገር የለውም ነው የሚለው። አሁን በቲክቶክ በፌስቡክ በማህበራዊ ሚዲያዎች ጥሩ የሚሰሩ እንዳለ ሁሉ መጥፎ ደግሞ የሚሰሩ አሉ። ይሄ የሚጠበቅ ነው። አንተም ባላደራው ጥሩ ከሚሰሩት መሃል ሰዎች በበጎ ስማችሁን ያነሳሉ። ግን ደግሞ አንዳንድ የሚጠይቁት ጥያቄ አለ። ለምሳሌ እኔ ጽድቅ መንገድ አለ ቅድም ያየኸው የታመሙ ሰዎችን አቀርባለሁ። ባንክ አካውንታቸውም ስልካቸውም እዛው ላይ ነው። ስለዚህ ከየትም ቦታ ሆኖ የሚያይ ሰው ለነዛ ሰዎች ገንዘቡን ይሰጣቸዋል። የእናንተን ግን ለየት የሚያደርገው ለእናንተ ገንዘቡ ይገባና ነው የምትሰጡትና ሰዎች ከሚሰጡት ገንዘብ ጋር አካውንታችሁ ውስጥ አብሮ ሰይጣን አይገባም ወይ? ከባዱ ነገር እሱ ነው ሳይፍዬ። ከሰሞኑም አሁን የሰማኸው ይሄ ኬዝ እኛ የተከሰስንበት ጉዳይ በዚሁ በተመሳሳይ ነው። እኔ እንዳልኩህ አንድ ተራ መልክተኛ ነኝ ነው የሚለው። ፒጂ ላይ ብትገባ የቲክቶክ ወይም ሌላውን ቦታ ብትገባ እንደዛ ነው የሚለው። እኔ መልክተኛ ነኝ፣ ሰው ገንዘብ ይልክልኛል፣ ማድረስ ነው በቃ። ሌላ ምንም የሰራሁት እዚህ ሰው ፊት የሚያስቆመኝም የለም። በኋላ እናገረዋለሁ ዛሬ እዚህ መጥቼ ለምን እንደተቀመጥኩ። ምንም የሚያሳብየኝ ነገር የለም። በቃ የሰው ገንዘብ ለሰው ተራ ሰው ነኝ። ሰው በቃ መተላለፍ ፖስታ ቤት ነኝ በቃ ለዛ ነው። አንዳንድ ጊዜ ይህንኑም ስራ እየሰሩ የሚመጻደቁና የሚያጭበረብሩ ባሉበት ማህበረሰብ ውስጥና በምናየው ትውልድ ላይ እንግዲህ መልእክተኛውና ባላደራው አሉ ተብሎ እንግዲህ ማሰብ ትንሽ ይከብዳል። ምክንያቱም ያው እስካሁን ድረስ እንግዲህ ከዚህ በኋላ መልእክተኛውን በኢንተርቪው ላይ እዚሁ ላይ የተናገረው ምንድነው ሰው ነኝ፣ ፈተና ሊኖር ይችላል። ነገር ግን ምንድነው እስከቻልኩ ድረስ እጠነቀቃለሁ፣ እስከቻልኩ ድረስ ሰውን በንጹህነት መርዳት ፈልጋለሁ ነው የሚለው እዚህ ላይ በተደጋጋሚ እየተናገረው ማለት። ማንስ ነው ይህን ሀሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ሰይፍዬ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሰምቻለሁ። ትተዋወቃላችሁ? ግን እምልህ ቆይ እንትኑን ልበለው። እኔ ይህንን ነገር ይዤ ስመጣ ጅማሩ አለው አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማመሪን ከጠየቀኝ ወይም እሱ ላይ አስረዳለሁ። እንግዲህ እዚህ ጋር እንደምናየው ያለው ትህትናና ያለው ለነገሮች የሚፈታበት ወይም ደግሞ የሚያስረዳበት መንገድ በጣም ካይንድ የሆነ ፐርሰን ነው። እንግዲህ እንደ እርዳታው ብቻ ሳይሆን ውስጡ ንጹህ ነው ይመስለኛል። እንደኔ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡ ባይቻል ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁን ሳይፍዬ ራሴን ለመከላከል ምናምን እዚህ ቦታ በመቀመጥ በጣም ነው ማፍረው። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችን እንደብቀንና ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ እየተከራከርኩ ነው ለራሴ። ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና ያቺ ስልክ ቤት እንግዲህ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትል ከሆነ ደግሞ ይሁን፣ እግዚአብሔር ያውቃል። ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር።
ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። እንዲህ አይነት ስራዎችን ብዙ ጊዜ ለተጠየቃቸው ጥያቄዎች የሚሰጣቸው መልሶች ሁሉ በቃ ፈጣሪውን የታከለበትና በሱ መንገድ ነው ሁሉም ነገር የሚሆነው፣ እሱን ተንተራሱ፣ በሱ መንገድ ሂዱ ነው የሚለው። እንግዲህ መልእክተኛው ባላደራው አይደለም እዚህ ጋር እንዲያዝልኝ እንደዛ ብሎ ያጭበረበራቸው ሰው አለ ከመሀል። አባባ እንግዲህ በዛ መሀል ነው አሁን የተለያየ ሀሳብ ሲያወሩ የነበሩት። ምንድነው አምሯቸውም ያው አንዳንዴ ይልክ ገንዘብ ተስፋ ነው። እዚህ ምድር ላይ እንደምታውቀው መገልገያችን እስከሆነ ድረስ ተስፋ ነው። አባባ እኔ ያችን 20 ሺህ ብር ሰጠዋቸው ትንሽ ተስፋ፣ ከዛ ደግሞ ሰው ብዙ ብር አስገባላቸው በጣም ትልቅ ተስፋ ገባክ። ከዛ ያ ተስፋቸውም አለ ስልካቸው አለ። ያ ተስፋ መልሶ ደግሞ ሲወሰድ አስበው አባባ። እኔ ጥያቄ ታዲያ ቪዲዮ ላይ ያያቸዋለሁ። አንተ ከጂም እየወጣህ ነው ያገኘሃቸው፣ 20 ሺህ ብር ሰጣቸው፣ ስልካቸውና አድራሻቸውን ተውክ። ከዛ በኋላ ሰውም ገንዘብ አዋጣላቸው። እዛ ላይ እንግዲህ ስልክ ተደውሎ የሆነ ሰው የሰበሰበላቸውን ገንዘብ ቀማቸው። ይሄ ግን እኮ ከባንክ ቤት በሚወጣ ማስረጃ ወይ ደግሞ በተደወለላቸው ስልክ አይታወቅም። ለምን ሀሜት ውስጥ ወጥቷል? ኦሬዲ ወጥቷል። አሁን እኔ ይፋ አድርጌ ፎቶ ምናምን መለጠፍ አልፈልግም። ኦሬዲ ወጥቶ እኔ አሁን ስልኬ ላይ አለኝ ፎቶ የልጁ የበላው ሰውዬ ኦሬዲ መረጃውም ሁሉም ነገር አለ ወጥቷል። ታዲያ ለምን ለፖሊስ አታመልክም? ወደዛው ነን አሁን። ሳይፉዬ ፕሮግራም ወደ አንተ መጣው ምናምን ተሆነ ቀኑ አጠር ነገር አለ እና እንጂ አሁን ቀጥታ እሱን ወደ ህግ አቅርበን ይፋ ይደረጋል። ሚዲያ ላይ መጡ። ደስ ይላል። እንግዲህ በስተመጨረሻም ይሄ ባላደራውንና ወይም ደግሞ መልእክተኛውን ሲያጋጭና ወይም ከማህበረሰቡ ሲያጣላቸው የነበረው እዩሃ ሚዲያ ላይ ቀርቦ የነበረው ጉዳይ በመጨረሻ ምንድነው ራሱ ጥፋተኛ ነኝ ብሎ ለእዩሃ ሚዲያ ስልክ ቴክስት አድርጎ እንደነበረ ይታወቃል። መልእክት ልኮላቸውም ነበረ። አሁን ላይ ግን በዛ ብቻም ሳይሆን ወደ አካውንቱ ገንዘብ ሲገባ የነበረው በቀጥታ ወደ ራሱ ስለነበረ መረጃዎችን ከተለያዩ ባንኮች በማውጣት በመጨረሻም የሰውየውን ማንነት ደርሰንበታል፣ ለፖሊስም ሪፖርት ልናደርግ ነው እያለ 8 ሺህ ብር ላኩልኝ ለመጀመሪያ ጊዜ። አረብ ሀገር ነው። በዚህ አጋጣሚ በጣም ይሳተፉ የነበሩት በእኔ በኩል የአረብ ሀገር ሴቶች ናቸው። ትክክል ይላል። አብዛኞቹ እንደዚህ እርዳታ ላይ የተሰማሩ ሰዎች በተደጋጋሚ የሚናገሩት ነገርና የሚገርመኝ ነገር ምንድነው የማዳም ቅመሞች ናቸው። በጣም በተለያየ ሁኔታ ልባቸው የሚራራው የሚረዱትም ገንዘብ ከሚጠበቀው በላይ ኢንቨስት የሚያደርጉት ለመርዳት የማዳም ቅመሞች ናቸው ብለው በጣም ብዙዎቹ ሲናገሩ ሰማለሁ እና በጣም ይገርመኛል። እነሱ ሰው ቤት ተቀጥረው ወይም ደግሞ ሰው ጋር ነው እየሰሩ ነው። በዚህ ሰዓት ግን ከማንም በላይ ከማንም ፕሮፌሽናል ሌላ ሀገራት ላይ ከሚሰሩት በላይ ከሚያገኙ ትንሽ ገንዘብ ብዙ ይረዳሉና ደስ የሚል ነው። ብዙ ነገር ላይ ከሆነ የአረብ ሀገር ሴቶች የሆነ ነገር ላይ ሳፖርት ሲያደርጉ ታያቸዋለህ። እና አሁን ስሰማ የሚከፈላቸው ደሞዝ እኮ ከኔ በታች ነበረ በዛ ሰዓት እና በጣም ነበር። ምን አይነት ልብ ነው ያላቸው ግን እዛ የሚኖሩ ሰዎች። ብዙ ጊዜ ነው ላይቭ ላይ ተቀምጬ የምለው እና በዚህ አጋጣሚ ይሄን ሀሳቤ እንዲሳካልኝ ያደረጉኝ እነዛ 3 ሰዎች ናቸውና በጣም ነው ማመሰግነው። እንግዲህ እዚህ ጋር የማዳም ቅመሞችንም እያመሰገነ ያለው ምንድነው መጀመሪያ ጊዜ ላይ አጋጣሚ ወደ ቤት ከስፖርት እዚህ አዲስ አበባ መተን በምንሰለጥንበት ሰዓት ለረፍት ለበዓል ወደ ቤት 2 ቀን እንድንሄድ ተፈቅዶልን ነበረም ነው የሚለውና በዚህም ቀናት ግን ሄጄ ማወጣው ኦልሞስት መሄጃ 1500 ብር መመለሻም እንደዛው ያህል ይፈጅብኝ ነበርና ያንን ብር ከማጠፋው ብዬ ምን ማድረግ አሰብኩኝ? ለመርዳት አሰብኩ ለሰውና ዝም ብዬ ቪዲዮ ቀርጬ ብለቀውስ ብዬ አሰብኩኝ ነው እያለ ያለውና ያንን ቪዲዮም አጋጣሚ አንድ ጎዳና ተዳዳሪ ጋር ሄጄ 200 ብር እየሰጠሁት ቀርጬ ለቀኩኝ ሲል ነው እየነገረን ያለው መልእክተኛው። ከዛም በኋላ ነው እነዚህ ሰዎች አጋጣሚ ወደ እኔ አካውንት በመምጣት ያንን ቪዲዮ ካዩም በኋላም 3 በመሆን ለሌላ ሰው እንድረዳ የመጀመሪያውን እርዳታ መንገድ የከፈቱት 8000 ብር በመላክ ነው እያለ ያለው።